ሰላም ተማሪዎች እንደምን አላችሁ? ጸረኒያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ዙኦሎጂካል ሳይንስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.21 ጀነራል ፕሮፐርቲስ ኦፍ ኤንዛይም እናያለን። በአጠቃላይ የኤንዛይም ባህሪያት ምን እንደሚመስሉ እንመለከታለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። The general properties of enzymes are the nature of both their physical and chemical properties. የኤንዛይምስ አጠቃላይ ባህሪያት የምንላቸው ምንን ያካተተ ነው? ፊዚካላዊ ወይም ደግሞ አካላዊ የሆነ ባህሪያቶቻቸውን እና ኬሚካላዊ የሆነ ባህሪያቶቻቸውን ጨምሮ ነው ማለት ነው። ሶ ፊዚካል ስንል የኤንዛይሙን ስንመለከት የምናየው አካላዊ የሆነ ባህሪ አለው አይደለ? መለካት የሚችል ሜዠር መደረግ የሚችል ባህሪዎች አሉት። እንዲሁም ደግሞ ኬሚካላዊ ደግሞ የሆኑ ባህሪያቶቹ ከምን ጋር የተያያዙ ናቸው? ያ ኤንዛይም ከሌሎች ሞለኪውልስ ጋር ባለው መስተጋብር ደግሞ የሚያሳየው ባህሪ አለ። ሶ እነዚህን ሁለቱን ነው ፊዚካል ኤንድ ኬሚካል ፕሮፐርቲስ የምንለው። ኤንዛይምስ አክሰለሬት ዘ ሪአክሽን ሬትስ። ኤንዛይምስ ባለፈው ቪዲዮአችን እንደተመለከት ነው ምንድነው ተግባራቸው? አክሰለሬት ማድረግ ነው፣ ስፒድ አፕ ማድረግ ነው። በህዋስ ውስጥ የሚከናወን የተለያዩ አጸግብሮቶች አሉ። እነዛን አጸግብሮቶች እንዲፋጠኑ ማድረግ ነው፣ በማድረግ ማገዝ ነው ስራው እንጂ ራሱ አይሳተፍም፣ እዛ አጸግብሮት ውስጥ አይገባም። ከዛ የሚመጣው ፕሮዳክት ላይ ደግሞ የኤንዛይሙ ክፍልም የለም ማለት ነው። ተግባሩ በሁለት መካከል ለምሳሌ በሁለት ሞለኪውልስ መካከል የሚከናወን አጸግብሮት ካለ ያንን አጸግብሮት በፍጥነት ተካሂዶ ፕሮዳክት እንዲገኝ ማድረግ ነው ስራው። So they neither affect the nature of products formed, okay, nor undergo any change by the reaction catalyzed. ለዚህ መጨረሻ ላይ የሚገኘው በእነዚህ በሁለት ሞለኪውሎች መካከል አጸግብሮት ተፈጥሮ የሚገኘው ፕሮዳክት በኤንዛይሙ ኔቸር አፌክት አይደረግም። ኤንዛይሙም ደግሞ እዚህ ጋር ካታላይዝ ባደረገው ሪአክሽን አማካኝነት ተፈጥሮ በምንም መልኩ አይለወጥም ማለት ነው። ስለዚህ ተግባሩ አንድ ኤንዛይም ምን ማድረግ ነው? ሪአክሽንን ማፋጠን ብቻ ነው ያለ ምንም ለውጥ፣ ኤንዛይሙ ላይ ምንም አይነት ለውጥ ሳይኖር፣ እንዲሁም ደግሞ ካታላይዝ የሚያደርገው ሪአክሽን ፕሮዳክት ላይ ውጤት ላይ ምንም አይነት ለውጥ ሳይኖር ሪአክሽን ማፋጠን ብቻ ነው ማለት ነው የኤንዛይምስ ተግባር። አሁን እስቲ ሌትስ ሲ the physical properties of enzymes. ኤንዛይም ያላቸውን አካላዊ ባህሪያት እኔ አወቃቀራቸውን እንዲሁም ደግሞ ምን እንደሚመስሉ በአካል ለማየት እንሞክር። አካላዊ የሆነ ባህሪያቶቻቸው the physical properties of enzymes include denaturation. የኤንዛይምስ አካላዊ ባህሪያት የምንላቸው እንደ denaturation, solubility, colloids, biocatalysis, precipitation እና molecular weight እንዲሁም የኤንዛይሙ አክቲቪቲን እንደ አካላዊ ባህሪውን እንወስዳለን። ስለዚህ እነዚህ ነጥቦች አንድ በአንድ ምን እንደሆኑ እኔ የመጀመሪያው ፊዚካል ፕሮፐርቲ የምናየው is denaturation ነው። ምንድነው denaturation ብለን ስንል it's the process of breaking the intra and intermolecular non-covalent bonds that distort the shape and active site of the enzyme. እዚህ ጋር የምታዩት እንግዲህ አንድ ኤንዛይም ነው ብለን ብናይ በምስሉ ላይ እንደ ኤግዛምፕል ይሄ ኤንዛይም ምን አሉት? አክቲቭ ሳይትስ አሉት። አክቲቭ ሳይት ማለት ሰብስትሬት፣ ይሄ ኤንዛይም አክት የሚያደርግበት ሰብስትሬት መጥቶ አታች የሚያደርግበት ባይንድ የሚያደርግበትን ቦታውን ነው አክቲቭ ሳይት የምንለው። ስለዚህ የዚህ አክቲቭ ሳይት ቅርጽ አለው አይደለ? የቅርጹ ዲስቶርት መሆን መበላሸት ነው ማለት ነው ዲናቹሬሽን የምንለው። የቅርጽ ለውጥ ሲያመጣ አንድ ኤንዛይም የአክቲቭ ሳይቱን የቅርጽ ቦታው ለውጥ ሲያመጣ we call it denaturation እንለዋለን ማለት ነው። ታዲያ ይሄ denaturation happen የሚያደርገው ምን ሲሆን ነው? ይሄንን ኤንዛይምስ እንግዲህ ፕሮቲንስ ናቸው ብለናል አይደለ? ስለዚህ ይሄንን ኤንዛይም የሚሰሩት ፕሮቲን መዋቅሮች እርስ በርስ የሚያያዙባቸው ቦንድስ አሉ። these are non-covalent bonds እንላቸዋለን። በኬሚስትሪ ትምህርታችሁ የምታስታውሱ ከሆነ ማለት ነው ዊክ ቦንድስ ናቸው እነዚህ ቦንድስ። የነዚህ ቦንዶች መካከል የሚያስተሳስር ደግሞ ኢንትራሞለኪውላር እና ኢንተርሞለኪውላር non-covalent bonds ምንላቸዋሉ። ኢንትራ ማለት ተመሳሳይ የሆኑ ፕሮቲኖችን አንዱን ፕሮቲን ሞለኪውል ከሌላኛው ፕሮቲን ቼን ጋር አስተሳስሮ የሚይዘው ቦንድ ነው። and intermolecular non-covalent bond ደግሞ ምንላቸው እዚሁ በኤንዛይሙን የሰሩት ፕሮቲኖች ግን የተለያዩ ፕሮቲኖችን አስተሳስሮ የሚይዝ የተለያዩ ፕሮቲን ቼኖችን አስተሳስሮ የሚይዘውን ቦንድ ነው ደግሞ ኢንተርሞለኪውላር non-covalent bond ምንለው። ስለዚህ
በተለያዩ ፋክተርስ ምክንያት የነዚህ ቦንድስ ዲስቶርትድ መሆን መዛባት ነው ማለት ነው የዚህን የኢንዛይሙን አክቲቭ ሳይት ሼፕ ቅርጹን እንዲለውጥ የሚያደርገው። ያን አይነት ለውጥ ዲኔቸሬሽን እንላለን። ስለዚህ ኢንዛይምስ ካላቸው አንድ ፊዚካል ፕሮፐርቲዎች ውስጥ አንዱ ኢዝ ዲኔቸር የማድረግ ፕሮፐርቲ ነው። በተለያዩ ፋክተርስ ምክንያት በቴምፕሬቸር ሊሆን ይችላል፣ በፒኤች ለውጥ ምክንያት ሊሆን ይችላል። የነዚህ የአክቲቭ ሳይታቸው ሼፕ ሊለወጥ ይችላል። ያንን ለውጥ ነው ዲኔቸሬሽን የምንለው። ኤንዛይምስ ዲኔቸር የሚያደርጉት በምን ምክንያቶች ሊሆኑ ይችላሉ? በተለያዩ ምክንያቶች ዲኔቸር ሊያደርጉ ይችላሉ። ዋን ኢዝ ባይ ሃይ ሂት፣ ከመጠን ባለፈ የሙቀት መጠን በአካባቢያቸው ሲኖር፣ ለምሳሌ ከ40 ዲግሪ ሴንቲግሬድ በላይ ከሆነ ለምሳሌ ዲኔቸር ሊያደርግ ይችላል ማለት ነው አንድ ኤንዛይም። ኦኬ። እንደገና ደግሞ አልተርኔሽን ኢን ዲ ፒኤችም ራሱ የሆነ አስተዋጽኦ አለው ዲኔቸር እንዲያደርግ አንድ ኤንዛይም ስራውን በአግባቡ የሚሰራበት የተወሰነ የፒኤች አማውንት አለው፣ ኦፕቲመም ፒኤች አለው። ኦኬ። ኢትስ ቤስት የሚሰራበት ማለት ነው አንድ ኤንዛይም። ያ ፒኤች ቱ ሎ ከሆነ ቱ አሲዲክ ማለት ነው፣ ወይም ደግሞ ቱ ሃይ ከሆነ ቱ ቤዚክ ከሆነ አሁንም ያ ኤንዛይም ስትራክቸሩ አወቃቀሩ ዲስቶርትድ ሊሆን ይችላል። እንዳልነው ቦንዶቹ ብሬክ ዳውን ሊያደርጉ ይችላሉ። በዛ የተነሳ ሼፑን ይቀይራል። ኦኬ ሶ ኢትስ አናዘር ሪዝን ማለት ነው አንድ ኤንዛይም ዲኔቸር ሊያደርግበት የሚችልበት። ኦኬ ለምሳሌ በጨጓራችን ውስጥ የምናገኘው ኤንዛይም አለ አይደል? የምታስታውሱት ፔፕሲን የምንለው ኤንዛይም። ሶ ያ ፔፕሲን ኤንዛይም ወርክ የሚያደርገው በትክክል ስራውን መስራት የሚችለው ያ ኤንዛይም አሲዲክ በሆነ ኢንቫይሮንመንት ነው፣ ሎ ፒኤች ባለበት ነው። ሶ ሎ ፒኤች ኢትስ ኦፕቲመም ፒኤች ማለት ነው ለፔፕሲን ለምንለው ኤንዛይም፣ በጨጓራችን ውስጥ ለሚገኘው ኤንዛይም። ስለዚህ ጨጓራችን ሎ ከሆነው ፒኤች ከፍ ቢል ያ ኤንዛይም በአግባቡ አይሰራም ማለት ነው። ኦኬ ሶ ዳትስ ዋን ኤግዛምፕል። ሌላው ደግሞ ሄቪ ሜታልስ ናቸው። ለምሳሌ እንደ ሜርኩሪ፣ ሊድ የመሳሰሉ ኤለመንትስ ናቸው ሄቪ ሜታልስ። ሶ ዲስ ሄቪ ሜታልስ በሰውነታችን ውስጥ ሲኖሩ ምን ያደርጋሉ? they can attach to an enzyme። ኦኬ ኤንዛይም ላይ ሄደው የመጣበቅ ባህሪ ስላላቸው ተጣብቀው የኤንዛይሙን ስትራክቸር ወይም መዋቅሩን ሊቀይሩት ይችላሉ ማለት ነው። ሶ when they do እንደዛ አድርገው ሄደው ሲጣበቁ ኤንዛይሙ ላይ አክቲቭ ሳይቱ የኤንዛይሙ አክቲቭ ሳይት ሊለወጥ ይችላል። then substrates bind ማድረግ አይችሉም ማለት ነው ከዛ ኤንዛይም ጋር። ለዛ ነው አብዛኛው ጊዜ ሄቪ ሜታልስ ካን ዳሜጅ the enzymes in our cells ማለት ነው። በህዋሶቻችን ውስጥ የሚገኙ የተለያዩ ኤንዛይሞችን ሊያበላሹ ይችላሉ ማለት ነው ሄቪ ሜታልስ። በተጨማሪም ምን አፌክት ሊያደርጋቸው ይችላል የኤንዛይም ዲኔቸሬሽንን? the high salt concentration። ኦኬ ኤንዛይሙ ያለበት አካባቢ ከፍተኛ የሆነ የሳልት ኮንሰንትሬሽን ካለ፣ የጨው ኮንሰንትሬሽን ካለ ኤሌክትሪክ ቻርጆች የኤንዛይሙ ሰርፌስ ላይ በመሄድ ዲስተርብ ሊያደርጉት ይችላሉ። ዊክን አድርገው የኤንዛይሙን አስተሳስሮ የሚገኙትን ቦንዶች ዲስተርብ አድርገው ኤንዛይሙ ኢንአክቲቭ ሊያደርጉት ይችላሉ፣ ዲኔቸር ሊያደርጉት ይችላሉ ማለት ነው። ኦኬ ሶ ለምሳሌ አንዳንድ ጨዋማ አካባቢ በባህር ውስጥ የሚኖሩ እንስሳት ምን አላቸው? ስፔሻል የሆኑ ኤንዛይምስ አሏቸው፣ ልዩ የሆኑ ኤንዛይምስ አሏቸው። ምን ማድረግ የሚችል ያንን ጨዋማ የሆነ አካባቢ ተቋቁሞ ስራውን መስራት የሚችል። ነገር ግን አብዛኛውን የሰው ልጆች ውስጥ የምናገኛቸው ኤንዛይም ጨዋማ የሆነ ኮንሰንትሬሽን፣ ከፍተኛ የሆነ የጨው ኮንሰንትሬሽንን መቋቋም የሚችሉ ኤንዛይምስ አሉ። ሌላው ደግሞ the solvents and other reagents ማለት ነው። የተለያዩ ኬሚካሎች ኤንዛይም አክቲቪቲን ላይ ተጽዕኖ ሊያሳድሩና ዲኔቸር ሊያደርጉት ይችላሉ። ኦኬ ሶ ዲስ ሶልቨንትስ ኩድ ቢ ለምሳሌ የተለያዩ አልኮሎች፣ ዲተርጀንትስ ከወሰድን ኤንዛይሞችን ዳሜጅ የማድረግ አቅም አላቸው ማለት ነው። ኦኬ ሌላው ምናየው የኤንዛይምስ ፕሮፐርቲ ኢዝ ዴር ሶሉቢሊቲ ነው። ኦኬ ሶሉቢሊቲ ኢዝ ዘ ፕሮፐርቲ ኦፍ ኤንዛይምስ ዛት አሎው ዜም ቱ ቢ ዲዞልቭድ ኢን ዋተር። ሶሉቢሊቲ የምንለው የመማማት ባህሪ የምንለው የኤንዛይሞች ምንድን ነው? አንድ ኤንዛይም ፈሳሻማ በሆነ ነገር ውስጥ የመማማት ባህሪ ያለው። ኦኬ ሶ አብዛኞቹ ኤንዛይምስ ውሃ ውስጥ ስናያቸው ይማማሉ ቢካዝ ዴይ አር ሜድ አፕ ኦፍ ፕሮቲንስ ብለናል አይደለም? ኤንዛይምስ ሶ ዴይ ሃቭ ጋት ሃይድሮፊሊክ ወይም ደግሞ ዋተር ላቪንግ ፕሮፐርቲ ስላለው ፕሮቲን ዴይ ዲዞልቭ ኢን ዋተር ማለት ነው። ኦኬ ሌሎቹን ደግሞ ብናይ ሳልት፣ ሶዲየም ክሎራይድ ውስጥ፣ ዳይሉትድ ግላይሰሮል አልኮሆል ውስጥ፣ የተለያዩ አልኮሎች ውስጥም
ይማማሉ። ግን ማስተዋል ያለብን ነገር ከመጠን ያለፈ ሲሆን ሳልቱም ግላይሴሮል ባዮሎጂካል ሞለኪል ከመጠን ባለፈ መልኩ ያለ አልኮል ውስጥም ሁሉም ውስጥ ከመጠን ካለፈ ሃርም ሊያደርገው ኢንዛይሙን ሊጎዱት ዲኔቸር እንዲያደርግ ሊያደርግ ይችላሉ። ነገር ግን የመማማት ባህሪ ግን አላቸው ማለት ነው ኢንዛይምስ። ኦኬ ሌላው የኢንዛይምስ ፊዚካል ፕሮፐርቲ ኮሎዲያል ኔቸር ነው። ኦኬ ሶ the colloidal nature of enzyme is the tendency of having little or no dialysis cross the semi-permeable membrane due to the large size or high molecular weight. ኤንዛይሞችን የምናገኛቸው በህዋሳቶች ውስጥ ነው ብለናል። ታዲያ ህዋሳቶች ውስጥ ተንሳፈው ነው የምናገኘው። ኦኬ ሰስፔንድድ ፎርም ሆኖ ነው የምናገኛቸው። ፉሊ ዲዞልቭድ ሆኖ አይደለም የምናገኛቸው። ለምሳሌ ወተትን ብናይ ኢትስ ኖት ትሩ ሶሉሽን አይደለም፣ ግን ስሞል ፓርቲክሎቹ በፈሳሽ ነገር ውስጥ ተንሳፋው የምናገኘው ነገር ነው። ልክ እንደዛ ኤንዛይሞችም በህዋስ ውስጥ ሲቆዩ በዛ መልኩ ነው ሰስፔንድ አድርገው የሚቆዩት እየተንሳፈፉ ነው ማለት ነው። ተንሳፈው ነው የምናገኛቸው ማለት ነው። ለምንድን ነው ሙሉ በሙሉ ዘግጠው ማናገኛቸው? ቢካዝ ላርጅ ሞለኪውል ናቸው፣ ሃይ ሞለኪውላር ዌት አላቸው። ከዛ በቀላሉ ደግሞ ላርጅ ሳይዝ ስለሆነ ያላቸው በመጠን ላርጅ ሳይዝ ስለሆኑ የህዋሱ ሴል ሜምብሬን አለ አይደለ? የህዋሱ ሽፋን በህዋሱ ሽፋን በኩል አድርገው በቀላሉ ማለፍ አይችሉም ማለት ነው። ኦኬ ትናንሽ ሞለኪውልስ አይደለ በቀላሉ በሴል ሜምብሬን ማለፍ የሚችሉት እነሱ ኤንዛይምስ ግን ሃይ ሞለኪውላር ዌት ስላላቸው በቀላሉ አያልፍም። ስለዚህ ኢዝሊ ዲፊውዝ አያረጉም፣ ተንሳፈው ነው የምናገኛቸው ማለት ነው በህዋሳቶቹ ውስጥ። ሌላው የኤንዛይም physical property is that they are biocatalysts. Okay, they have got this biocatalyst property. ምን ማለት ነው biocatalyst property? It is the activity of enzyme in which a very small quantities or a small amount of enzyme is enough to convert a large quantity of substrate and remain unchanged after the reaction. ምንድናቸው ኤንዛይምስ ብለናል? ኢቨን ከዴፊኒሽናቸው ስንጨምር they are biological catalysts አይደለ? ስለዚህ ምን ማለት ነው ይሄ? ባዮ ማለት ህይወት ያላቸው ነገሮች ውስጥ የሚገኝ ማለት ነው። ህይወት ያለው ህዋስ ውስጥ የሚገኝ ካታሊስት ደግሞ ስፒድ አፕ የሚያደርግ ማንኛውም አጸገብሮት የማፋጠን ባህሪ ያላቸው ህይወት ያላቸው ህዋሳት ውስጥ ነው የሚገኙት። በህይወት ባላቸው ህዋሳት ውስጥ ደግሞ የሚገኙትን አጸገብሮቶች የማፋጠን ባህሪ ያላቸው ማለት ነው። ሶ እነዚህ ኤንዛይም አክቲቪቲ ትንሹ ኤንዛይም በስሞል አማውንት የምናገኛቸው ኤንዛይምስ they are enough በትልቅ ላርጅ ኳንቲቲ በብዛት የምናገኛቸውን ሰብስትሬትስ ማለት ኤንዛይም አክት የሚያደርግባቸውን ሞለኪውልስን የመለወጥ ማለት ነው፣ ኮንቨርት የማድረግ ወደ ፕሮዳክት የመለወጥ አቅም ያላቸው ናቸው ማለት ነው ኤንዛይምስ። and እዚህ ጋር they remain unchanged after the reaction ማለት ነው። እዚህ ጋር በቀላሉ ቁልፍን መውሰድ እንችላለን። ቁልፉን እንደ ኤንዛይም አድርገን ብንወስድ ቁልፍ አንድን የተዘጋ ነገር ደጋግሞ ይከፍትልናል አይደለ? ነገር ግን ያ ቁልፍ አይሰበርም፣ ቅርጹን አይቀይርም አይደል? በተደጋጋሚ ያንን በር ለመክፈት እንጠቀምበታለን። ግን ያ ኤንዛይም ምንም አይሆንም። ልክ እንደዛ ኤንዛይምስ አንድን ሰብስትሬት በተደጋጋሚ ወደ ፕሮዳክት ይለውጥልናል። እሱ አንቼንጅድ ሳይሆን ምንም አይነት ለውጥ ኤንዛይሙ ላይ ሳይፈጠር ማለት ነው። another physical property of enzymes is enzyme precipitation ነው። ይሄ ደግሞ ምንድነው? ኤንዛይሞች ምን አይነት ባህሪ ያላቸው? ማንኛውም የሆነ ኢታኖል ሶልቨንት ወይም አኳስ የሆነ ሶሉሽን አዳፕት ሲደረግባቸው ወይም ላያቸው ላይ ሲጨመር እነሱ ያሉበት ውህድ ላይ ሲጨመር ምን ያደርጋሉ? they precipitate ፊዚካል ስቴታቸውን ይቀይራሉ። ሰስፔንድድ ሆኖ ነው የምናገኛቸው በሰስፔንሽን ፎርም አላልንም ህዋሳቶች ውስጥ። ከዛ ውስጥ የመዝቀጥና ተከማችቶ ተለይቶ የመውጣት ባህሪ ያላቸው okay, that's what we call this enzyme precipitation. It's the separation of enzymes for analysis using different aqueous or solvent ethanol solvents. okay, ስለዚህ ከነበሩበት የሰስፔንሽን ፎርም ወደ ሶሊድነት ተቀይረው ዘግጦ የመውጣት ባህሪ ያላቸው ምን ሲጨመርባቸው? የተለያዩ አኳስ ኤንድ ኢታኖል ሶልቨንትስ ሲጨመርባቸው ማለት ነው። አልኮል ሲጨመር ይህንን የመለያ መንገድ አብዛኛው ጊዜ ሳይንቲስቶች ኤንዛይሞችን በሚያጠኑበት ጊዜ ይጠቀሙታል። ምን ያደርጋሉ? ያንን ኤንዛይም የያዘ አኳስ ሶሉሽን ውስጥ ፈሳሽ ውስጥ ምን ይጨምራሉ? አልኮል ይጨምራሉ። ስለዚህ በሰስፔንሽን ፎርም የምናገኛቸው የነበሩ ኤንዛይሞች ምን ሆነው እናገኛቸዋለን? ዘግጠው ከነበሩበት ሰስፔንሽን ፎርም ሶሊድ ሆነው እሴታቸውን ቀይረው እናገኛቸዋለን ማለት ነው። ሶሊድ ፓርቲክልስ ሆነው this is the process what we call enzyme precipitation. So they do have this physical property. ሌላው ደግሞ
enzymes have this large molecular weight ነው የኢንዛይሞች molecular weight-አቸው ከፍተኛ ነው okay so these enzymes are large protein biomolecules enzymes proteins ናቸው ብለናል that hold polypeptide chains of various amino acid ከብዙ አሚኖ አሲዶች አንድ ላይ በመከማቸት የሚሰራ ነው ብለናል አይደል እንደ ሰንሰለት አሚኖ አሲድስ አንድ ላይ ሆነው ፕሮቲንን ነው የሚሰሩት ብለናል በፖሊፔፕታይድ ቼን ተሰርቶ ማለት ነው አንዱን አሚኖ አሲድ ከሌላኛው አሚኖ አሲድ የሚያገናኘው ፔፕታይድ ቦንድ ነው ብለናል ብዙ ፔፕታይድ ቦንዶች ደግሞ ብዙ ቁጥር ያላቸው አሚኖ አሲድ ሲኩዌንሶችን በቅደም ተከተል ሲያያይዝልን ፖሊፔፕታይድ ቼን ነው ብለናል በዚህ የተነሳ this enzymes since they are this kind of proteins they have a higher molecular weight ማለት ነው እዚህ ጋር ለምሳሌ እንዲቀለን ዶቃ የአንገት ሀብል ዶቃን ማሰብ እንችላለን እነዚህ ዶቃ የአንገት ሀብል ዶቃ ከብዙ ዶቃዎች ነው የተሰራው አይደለ ስለዚህ ዶቃዎቹ ቁጥር በጨመረ ቁጥር የአሚኖ አሲድ ሲኩዌንሶች በመጨመረ ቁጥር ዶቃው እየከበደ ነው የሚመጣው አይደለ ልክ እንደዛ የአሚኖ አሲዶቹ ቁጥር ኢንዛይሙ ስፔሻል ታይፕ ኦፍ ፕሮቲኑ የተሰራበት አሚኖ አሲድ ሲኩዌንሱ እየበዛ በመጣ ቁጥር ሞለኪውላር ዌይቱም እየከበደ ነው የሚሄደው ስለዚህ they have got this higher molecular weight this is also one of their physical property ሌላው ስለ enzymes physical property ስናወራ የምናየው ነገር is enzymatic activity so what's enzymatic activity ካለን it is the general catalytic properties of an enzyme ነው ምንድነው it is የኢንዛይሙ የመስራት ኃይሉ ነው ኦኬ የመስራት ኃይሉ በተለያዩ ነገሮች ዲፔንደንት ነው ኦኬ በስተክክል በተገቢው መልኩ at its best በበለጠ መልኩ መስራት የሚችልበት የስራ የኃይሉ ሁኔታ አለ እሱ ደግሞ በምን ላይ ዲፔንደንት ሆኖ ነው it depends on factors such as temperature pH enzyme concentration substrate concentration አይደለ ለምሳሌ ማሽን ፋክተሪ ውስጥ ያለ ማሽን ማሰብ ትችላላችሁ ስለዚህ ያ ማሽን በተገቢው ፊዚካል ኮንዲሽን ከሆነ ያለው በተገቢው ቴምፕሬቸር ላይ በተገቢው pH ላይ ከሆነ ያለው እንዲሁም ደግሞ የኤንዛይሙ ኮንሰንትሬሽን እና የሰብስትሬቱ ኮንሰንትሬሽን በተገቢው መጠን ከሆነ ያለው ለኤንዛይሙ ተስማሚ በሆነ መጠን ከሆነ ያለው ኤንዛይሙ የኤንዛይማቲክ አክቲቪቲው ሃይ ይሆናል ማለት ነው አይደለ ኤንዛይሞቹ ቶሎ ቶሎ ስራቸውን ይሰራሉ at their best ስራቸው መስራት ይችላሉ ለበለዚያ ግን ከኦፕቲመም ቴምፕሬቸር pH እንዲሁም ከኮንሰንትሬሽን በወረደ መልኩ የሚገኙ ከሆነ ኤንዛይማቲክ አክቲቪቲ ሎ ይሆናል ማለት ነው ኦኬ ስራቸውን አይሰሩም ማለት ነው ኦኬ so enzymes show the highest activity at optimum temperature and pH that a low concentration of enzymes and substrates throws the enzymatic reaction ኤንዛይሞች የራሳቸው የሆነ ተስማሚ የሚሰሩበት የሙቀት መጠን እንዲሁም ደግሞ የፒኤች መጠን አላቸው እነዚህ ኦፕቲመም ፒኤች ኤንድ ኦፕቲመም ቴምፕሬቸር የምንለው ማለት ነው ስለዚህ ለምሳሌ አንድ ኤንዛይም የሚሰራበት ኦፕቲመም ቴምፕሬቸር አለው ከዛ ቴምፕሬቸር በጣም ከቀዘቀዘ ወይም በጣም ከሞቀ የኤንዛይም አክቲቪቲው ስሎወር ሊሆን ይችላል ለምሳሌ በጣም ቀዝቃዛ ከሆነ የኤንዛይሞች እና የሰብስትሬት እንቅስቃሴ ስሎ ስለሚሆን በዛው ልክ ስሎ ይሆናል ኤንዛይማቲክ አክቲቪቲ አጌን ደግሞ በጣም ቴምፕሬቸሩ ከፍ ካለ ለምሳሌ ከ40 ዲግሪ ሴልሺየስ በላይ ከሆነ እንዳልነው ቀደም ብለን ኢንዛይሙን እርስ በርስ አስተሳስረው የሚገኙ ዊክ ነን ኮቫለንት ቦንድስ ብሬክ ስለሚያደርጉ ስለሚሰበሩ ዲኔቸር ያደርጋል ሼፑ ይቀየራል ቅርጹ ይቀየራል የኢንዛይም then ምንም አይነት ፕሮዳክት ፕሮዲውስድ አይሆንም ማለት ነው ሶ ኢንዛይሞች ራይት የሆነ ተስማሚ የሆነ ኦፕቲመም ቴምፕሬቸር አላቸው በተመሳሳይ መልኩ ደግሞ ኦፕቲመም ፒኤችም አላቸው ኦኬ የራሳቸው የሆነ ለምሳሌ እዚህ ጋር 10 ላይ ከሆነ ኦፕቲመም ፒኤቹ አንድ ኢንዛይም የሚሰራበት ከዛ ከፒኤች ዝቅም ከፍም ካለ if it is too high or too low again ኢንዛይሙ ዲኔቸር ያደርጋል አክቲቭ ሳይት ሼፓቸው ቅርጻቸው ይቀየራል ስለዚህ ኢንዛይማቲክ አክቲቪቲ ስሎ ይሆናል ማለት ነው ምንም አይነት ፕሮዳክት ፕሮዲውስድ አይሆንም ሌላው ደግሞ የኤንዛይም ኮንሰንትሬሽኖች ጋር ስናይ ኤንዛይም ኮንሰንትሬሽኑ ብዙ ከሆነ ብዙ ኤንዛይሞች ካሉ ሰብስትሬቶችን ካታላይዝ የሚያደርጉ then ኤንዛይማቲክ አክቲቪቲ ሃየር ይሆናል አይደለ ኦኬ but only up to a point ማለት ነው ሁሉም ሰብስትሬቶች ባሉት ኤንዛይሞች እስከሚያዙ ድረስ አክታፖን አክት እስከሚደረግባቸው ድረስ ይፈጥናል ማለት ነው ኦኬ ፋስተር ሪአክሽን ይኖራል ከዛ ግን ሁሉም ኤንዛይም ሰብስትሬቶችን ከያዙ በኋላ ኮንስታንት ነው የሚሆነው በቀላሉ ውስጥ ያስተውሉ አንድ ስራን ለመስራት ሁለት ሰዎች ብቻ ሲሰሩትና 10 ሰዎች ሲሰሩት አንድ አይሆንም አይደል 10 ሰዎች ሲሰሩት ይፈጥናል ራይት ሶ ኢንዛይም ኮንሰንትሬሽን በጨመረ ቁጥር ስራውም ይፋጠናል ማለት ነው ሶ ኢንዛይማቲክ አክቲቪቲ በዛው ልክ ይጨምራል ሌላው ደግሞ ሰብስትሬት
ኮንሰንትሬሽን ነው። እዚህ አጌን ሰብስትሬት ኮንሰንትሬሽን ኢንዛይም አክት የሚያደርግባቸው ሞለኪውልስ ማለት ናቸው። እነሱ በጨመሩ ቁጥር አሁንም ኤንዛይማቲክ አክቲቪቲው ይጨምራል። አንቲል እስከመች ሁሉም ኤንዛይሞች ኦኬ ኦል ዘ ኤንዛይምስ በሰብስትሬት እስከሚያዙ ድረስ እየፈጠነ ይሄዳል። ግን ሁሉም ኤንዛይም ከተያዙ በኋላ ምንም አይነት ለውጥ አይኖርም ማለት ነው። አጌን በተቃራኒው እንዲሁ ሎው ኮንሰንትሬሽን ኦፍ ኤንዛይም ኤንድ ሰብስትሬት መኖሩ ኤንዛይማቲክ ሪያክሽን ስሎ ዳውን እንዲሆን እንዳይፈጥን ያደርጋቸዋል። ሶ ቦዝ ኤንዛይም ኤንድ ሰብስትሬት ኮንሰንትሬሽንም አፌክት ያደርጋሉ ማለት ነው ኤንዛይማቲክ አክቲቪቲ። እሺ ከዚህ በኋላ ደግሞ እስቲ ስለ ኬሚካል ፕሮፐርቲስ ኦፍ ኤንዛይምስ ኤንዛይም ስላላቸው ኬሚካላዊ ባህሪያት እንመልከት። ሶ ኤንዛይም ኬሚካል ፕሮፐርቲዎችን ስናይ ምንን ያካተተ ነው? the enzyme sensitivity, okay, the enzyme regulation, the enzyme specificity, and enzyme catalyst, enzyme reversibility reaction የመሳሰሉትን ኬሚካል ፕሮፐርቲስ አካቶ እናየዋለን። ምንድናቸው እነዚህ የሚሉትን ደግሞ አንድ በአንድ ነው። so heat and pH sensitivity of enzymes ስናይ it's an enzymatic reaction to heat temperature and pH, which is acidity and basicity, activated at optimum level. ምንድነው? ቀደም ብለን በፊዚካል ፕሮፐርቲያቸው ላይ አይተናል። ዲኔቸር ያደርጋሉ አይደለ? they change their physical appearance ወይም ደግሞ they change their active sites አይደለ? ከኦፕቲመም ቴምፕሬቸር ወይም pH በወጣ መልኩ ላይ ሲገኙ ማለት ነው። ኦኬ ያሉበት አካባቢ ከተስማሚው የሙቀት መጠን እንዲሁም የpH መጠን የበዛ ያነሰ ከዛ ኦፕቲመም ቴምፕሬቸር የራቀ ከሆነ ወይም pH የራቀ ከሆነ ዲኔቸር ያደርጋሉ። ያ ዲኔቸር ማድረጋቸው የአክቲቭ ሳይት ሼፑ መቀየሩ አጌን ኬሚካዊ ባህሪያቸውንም ይቀይረዋል ማለት ነው። ምን ማለት ነው? የትኛውንም አይነት ሰብስትሬት ካታላይዝ ማድረግ አይችሉም ማለት ነው። በዚህ የተነሳ they cannot finish their task properly ማለት ነው። ስራቸውን በአግባቡ መስራት አይችሉም። that's why we say the enzymes have got this chemical property of being sensitive ለሂት እና ለpH። ሌላው regulation ነው። so what's regulation? It's the process of controlling the activity of enzymes by activator and inhibitor molecules. so እነዚህ enzymes ምን ይደረጋሉ? ሬጉሌት ይደረጋሉ። በቁጥጥር የሚቆጣጠራቸው የህዋሳቶች አክቲቬተርስ እና ኢንሂቢተር ሞለኪውልስ አሉ። ኦኬ the cell እነዚህ ኤንዛይምስ የሚገኙባቸው ህዋሳት የሚያመነጫቸው ሞለኪውልስ አሉ፣ አክቲቬተር እና ኢንሂቢተር ሞለኪውልስ። እነዚህ ናቸው የአንድን ኤንዛይም አክቲቪቲውን እንዲፈጥንም እንዲቀዘቀዝም የሚያደርጉት ማለት ነው። ሶ ኢንሂቢተርስን ከወሰደን ኢንሂቢት ያደርጉታል። ኤንዛይሙ እያመረተ ያለው ፕሮዳክት በቂ ነው። ስለዚህ በበለጠ መልኩ ፕሮዳክቶች እንዳይመረቱ ይከለክላሉ ኢንሂቢተርስ። አክቲቬተርስ ደግሞ ያነቃቁታል። እያመረትክ ያለው ፕሮዳክት በቂ አይደለም፣ ስለዚህ ሞር አምርት፣ ሞር ፕሮዳክትስ አምርት በማለት ደግሞ አነቃቂ ሞለኪውልስ አሉ በአክቲቬተርስ እና ኢንሂቢተርስ። ስለዚህ እነዚህ ሁለት ሞለኪውሎች ኤንዛይሙ ባለበት ህዋስ ይመነጩና ኮንትሮል ያደርጉታል። ስለዚህ they are controlled by these two molecules ማለት ነው። they are regulated, the enzymes። ሌላ በተደጋጋሚ አንስተን የነበረው የኬሚካል ፕሮፐርቲ of an enzyme is that they catalyze ብለናል አይደለ? so catalysis is the process of the acceleration of a chemical reaction by a catalyst. okay catalysis ምንለው ምን አይነት ሂደት ነው? የአንድ ኬሚካዊ ያጸገብሮቱ ፍጥነት መጨመር ነው። ኦኬ በምን? በካታሊስቶች። ኦኬ ካታሊስቶች ምንድነው ስራቸው? they speed up a reaction. so enzymes are ቀደም ብለን እንዳልነው they are biological catalysts፣ በተፈጥሮ ህይወት ባላቸው ህዋሳት ውስጥ የሚገኙ የተፈጥሮ ኬሚካዊ አጸገብሮቶችን አፋጣኝ ረዳቶች ናቸው። that possess a high catalytic efficiency። ኬሚካል ሪያክሽኖችን በህዋሳት ውስጥ የሚካሄዱ የተለያዩ ኬሚካዊ አጸገብሮቶችን የማፋጠን ብቃት ያላቸው ማለት ነው። and they can transform about 100 to 10,000 substrates per second። በአንድ ሰከንድ ውስጥ ከ100 እስከ 10,000 ሰብስትሬቶችን ወደ ፕሮዳክት ትራንስፎርም የማድረግ አቅም አላቸው ማለት ነው። so the reactions catalyzed by enzymes show a 1,000 to 100 million times faster reaction rate in comparison to non-catalyzed reaction። ስለዚህ ኤንዛይሞች የተሳተፉበት አጸገብሮት በህዋሳት የሚከናወን አጸገብሮት በምን ያህል እጥፍ ሊሆን ይችላል? ከ1000 እስከ 100 ሚሊየን ድረስ እስከ 100 ሚሊየን እጥፍ ድረስ ሊፋጠን ይችላል ማለት ነው። ያለምን ኤንዛይሞች ካልተሳተፉበት አጸገብሮት ማለት ነው። ያለ ኤንዛይም አክቲቬሽን ኢነርጂው ስለማይወርድ ከፍተኛ የሆነ ፍጥነት አይኖረውም። ነገር ግን ኢነርጂ አክቲቬሽን ኢነርጂውን ስለሚያወርድ
at the presence of this catalyst which are the enzymes ከ1000 እስከ 100 ሚሊየን እጥፍ ድረስ የአጸገብሮት ሪያክሽን ሬቱ ሊፈጽም ፋስት ሊሆን ይችላል ማለት ነው። ሌላኛው ምናየው የኢንዛይምስ ኬሚካል ፕሮፐርቲ is their reversibility ነው። ኦኬ ምን ማለት ነው reversibility? It is the ability of enzymatic biomolecules to catalyze various metabolic which means anabolic and catabolic reactions. ምን ማለታችን ነው enzymes are reversible ስንል ምን ማለታችን ነው? ኤንዛይሞች ምን ማድረግ ይችላሉ? both way reactions undergo እንዲደረጉ ወይም ደግሞ በሁለቱም መንገድ አጸገብሮቶች እንዲፈጠሩ ሊያደርጉ ይችላሉ። ሁለቱም መንገድ ማለታችን ማናችን ነው? ማን ነው? አናቦሊክ ሪያክሽን እና ካታቦሊክ ሪያክሽን ነው። በባለፈው ቪዲዮቻችን የምታስታውሱ ከሆነ አናቦሊክ ሪያክሽን የምንለው ከሲምፕል ስሞል ሞለኪውልስ አንድ ላይ በማድረግ ኦኬ በእነዚህ መካከል አጸገብሮቶች እንዲፈጠሩ እና የአጸገብሮት እንዲፋጠን በማድረግ ኮምፕሌክስ ወይም ላርጅ ሞለኪውልን መገንባት ነው። የሚገነባበት ሂደት ነው አናቦሊክ ሪያክሽን ያልነው። ካታቦሊክ ሪያክሽን ደግሞ ኮምፕሌክስ ላርጅ የነበረው ሞለኪውል በኤንዛይምስ አክት አፖን ተደርጎባቸው አዘ ሰብስትሬት ሲምፕል ወደ ሲምፕል ስሞል ሞለኪውልስ የሚሰባበሩበት ሂደት ነው። ስለዚህ ኤንዛይሞች ሁለቱንም አጸገብሮቶች ማገዝ የሚችሉ የማገዝ የመቻል አቅም አላቸው ማለት ነው። ኦኬ they are reversible እንደየሁኔታው አናቦሊክ ሪያክሽንም እንዲከሰት ያግዛሉ እንዲሁም ካታቦሊክ ሪያክሽንም እንዲከሰት ያደርጋሉ ማለት ነው። ሶ እንዳልነው it is the reaction to synthesize build up new molecules or products and decompose break down different products in which this enzymatic reactions catalyze biochemical reactions in both forward and reverse direction ማለት ነው። አንድ ኤንዛይም ያው ራሱ ተመሳሳይ ኤንዛይም ሪቨርሲቢሊቲ ያለው ማለት አንድን ሞለኪውል ሲንተሳይዝ ማድረግ ይችላል። ኦኬ ኒው ሞለኪውልን መስራት ይችላል። ከስሞለር ሞለኪውልስ ላርጅ ሞለኪውል መስራት ይችላል ያ ኤንዛይም። ኢንቨርስ ደግሞ በተገላቢጦሽ ደግሞ ያው ኤንዛይም it can break down different products ማለት ነው። እነዚህን ላርጅ ሞለኪውልስ ዲኮምፖዝ ማድረግ ብሬክ ዳውን አድርጎ ወደ ስሞለር ሞለኪውልስ መለወጥ የመቻል አቅም ሊኖር ይችላል ማለት ነው አንድ ኤንዛይም። ሶ በቀላሉ we can think of ዚፕ ማለት ነው። ኦኬ ዚፕ እንደምታዩት we can zip it up አይደል? በዚፑን ዘግተን መገጣጠም እንችላለን። ከእንደገና ደግሞ ስንከፍተው መበታተንም እንችላለን። ሶ just like a zip ኤንዛይሞችም ፎርዋርድ ቢልድ አፕ አድርገው በአናቦሊክ ሪያክሽን እንዲካሄድ ማድረግ ይችላሉ። በተጨማሪ ደግሞ አስፈላጊ በሆነበት ጊዜ አንዚፕ አድርገው ደግሞ በካታቦሊክ ሪያክሽን ላርጅ ሞለኪውልስን በታተን ብሬክ ዳውን ማድረግ ይችላሉ ማለት ነው። ሌላው ምናየው የኤንዛይም ኬሚካል ፕሮፐርቲ is enzyme specificity. So ምንድነው enzyme specificity? It is a property of the enzyme that describe how restrictive that enzyme is in its choice of substrate. ኤንዛይሞች አክት የሚያደርጉበት substrate molecule የተገደበ ነው። Okay, this is one of their property. በቁጥጥር የተገደበ ውስን የሆነ substrate ላይ ነው አክት የሚያደርገው እንጂ ሁሉንም ካታላይዝ አያደርግም ማለት ነው አንድ ኤንዛይም። So they are specific to ስፔሲፊክ ልዩ ለሆነ ሰብስትሬት ነው ማለት ነው ስራቸውን ልዩ የሆነ ሰብስትሬት ላይ ነው ስራቸውን የሚሰሩት ማለት ነው። ለምሳሌ በቀላሉ ቁልፍና መሸንጎሪያ ማየት እንችላለን። ኦኬ ስለዚህ ይሄንን በር መክፈት የሚችለው ይሄ ቁልፍ ብቻ ነው። ሌላ ነገሮችን አይከፍትም አይደል? so it's specific ለዚህ በር ቁልፍ ብቻ። so just like that ኤንዛይሞችም አክት የሚያደርጉባቸው ሰብስትሬት ስፔሲፊክ ናቸው ልዩ ናቸው ማለት ነው። so a completely specific enzyme would have only one substrate. አብዛኛው ጊዜ አንድ ኤንዛይም አክት የሚያደርገው ስፔሲፊካሊ ልዩ የሆነ አንድ ሰብስትሬትን ነው ማለት ነው። ሪኮግናይዝ አድርጎ ለይቶ አክት የሚያደርግበት አንድ ሰብስትሬት ሞለኪውል ነው የሚኖረው። አንዳንድ ኤንዛይምስ ተመሳሳይ የሆነ ከዛ ሰብስትሬት ሞለኪውል ጋር ተመሳሳይ የሆነ ሌላ ሰብስትሬትን ካታላይዝ ማድረግ የሚችልበት ሁኔታ አለ። ግን it depends on the type of the enzyme and most of the enzyme they are specific to the substrate type ማለት ነው። ሶ ለምሳሌ ሊፔዝ ኤንዛይምስን ብንመለከት ምንድነው ተግባራቸው? ፋትን ሊፒድ ፋቶችን ወደ ግላይሰሮል እና ፋቲ አሲድ መሰባበር ነው። ስለዚህ ይሄ ሊፔዝ ኤንዛይም አክት የሚያደርገው ምን አይነት ሰብስትሬቶችን ብቻ ነው? ሰብስትሬት ሊፒድ የሆኑ ሰብስትሬቶችን ብቻ ነው እንጂ የሊፒድ ሞለኪውልን እንደ ሰብስትሬት ጠቅሞ ብቻ ነው እንጂ ፕሮቲንን ወይም ሌላ ሹገርን ካታላይዝ አያደርግም ማለት ነው። እነዚህ ላይ አክት ኦን አያደርግም። ኦኬ so that's what we mean by an enzyme is specific to that of its substrate. again የዩኤስቢ ኬብል ቻርጀሮችን ማየት እንችላለን አይደል?
የዩኤስቢ ኤ ከሆነ መግባት የሚችለው እዚህ ውስጥ ብቻ ነው። ዩኤስቢ ሲ ከሆነ እንደዚሁ የተለያዩ ቻርጀሮች መሰኪያዎች እንደዛ ናቸው። ስለዚህ ይሄን ወስደን እዚህኛው ውስጥ መሰካት አንችልም አይደለ? ጀስት ላይክ ዳት ኤንዛይሞችም ከነሱ አክቲቭ ሳይት ጋር ፊት የማያደርግ ሰብስትሬትን ከሰብስትሬት ላይ አክቶን ማድረግ አይችሉም። ወይም ደግሞ ያንን ሞለኪውል ሰብስትሬት ካታላይዝ አድርገው ወደ ፕሮዳክት መቀየር አይችሉም። ስለዚህ በዚህ መልኩ ክሊርሊ ልንረዳው እንችላለን ማለት ነው የኢንዛይም ስፔሲፊሲቲ። ሶ ኢንዛይምስ አር ስፔሲፊክ ወይም ደግሞ ስፔሲፊሲቲ ያላቸው ካለን ስፔሲፊሲቲያቸው ደግሞ ይለያያል። they are not picky in the same way ኦኬ የሚመርጡት ሰብስትሬቶቻቸውን በተመሳሳይ መልኩ አይደለም፣ በተለያየ መልኩ ነው። ሶ ኤንዛይምስ አክት የሚያደርጉባቸውን የሰብስትሬት ክፍሎች በተለየ መልኩ ስለሆነ ሪኮግናይዝ የሚያደርጉት ለይተው የሚያወጡት በሱ ተመስርቶ የተለያዩ የኤንዛይም ስፔሲፊሲቲዎች አሉ። So one is bond specificity, group specificity, substrate specificity, optical specificity ያለ ጂኦሜትሪካል እና ኮፋክተር ስፔሲፊሲቲ ብለን መንገዶቹን የተለያዩ ስፔሲፊሲቲ ታይፖችን ልናይ እንችላለን ማለት ነው። ሶ የመጀመሪያውን ስፔሲፊሲቲ ታይፕ ኦፍ ኤንዛይምስ እናይ it is bond specificity. So it's a relative specificity of enzymes which indicates that enzymes are specific for a bond. እንዲህ አይነት ኤንዛይምስ ስፔሲፊሲቲያቸው የሚወሰነው የሚገደበው ከምን አንጻር ነው? የሚመለከታቸው ምን ላይ ነው? ያ አክት የሚያደርጉት ሰብስትሬት ምን አይነት ቦንድ ነው ያለው። ኦኬ ለምሳሌ ያ ቦንድ ስፔሲፊክ ቦንዱ ኢስተር ቦንድ ከሆነ ሞለኪውሉ ምንም ይሁን ምን ኢስተር ቦንድን የመሰባበር ስራ ላይ ነው የሚሳተፉት ማለት ነው ኤንዛይም። ሶ they choose ወይም they pick the substrates that have got this ester bond። ቀደም ብለን ያየነውን የሊፔዝ ኤንዛይም ኤግዛምፕል መድገም እንችላለን። so this lipase enzyme specifically ፋት ሰብስትሬቶችን ፒክ የሚያደርግበት ምክንያት ምንድነው? they have got this ester bond right? so እዛ ላይ አክት ማድረግ ስለሚችሉ ያንን ሰብስትሬት ጋር ፊት በማድረግ ያንን ሰብስትሬት ወደ ፕሮዳክት ኮንቨርት ማድረግ ይችላሉ ማለት ነው። so that type of enzyme specificity ነው bond specificity የምንለው። ሌላኛው ደግሞ የስፔሲፊሲቲ ኦፍ ኤንዛይምስ ምንድነው? there are some enzymes that are group specificity ያላቸው። it means it's the structural specificity of enzymes which describes that enzymes are specific for a group. አንዳንድ ኤንዛይምስ ደግሞ ፒኪ የሚሆኑት የሚመርጡት ሰብስትሬታቸውን ምን በመለየት ነው? the group okay the group functional group እዛ ሞለኪውል ላይ ያለውን functional group በማየት ለዛ functional group የያዙ ሰብስትሬቶች ላይ ብቻ አክት ሊያደርጉ ይችላሉ ማለት ነው። ሶ እንደምናውቀው የሰብስትሬት እዛ ሞለኪውል ብለናል፣ ኢንዛይም አክት የሚያደርግባቸው ሞለኪውልስ ናቸው ብለናል። ሶ this substrates ከተለያዩ አተምስ ግሩፕ ኦፍ አተምስ ወይም ደግሞ ስሞል ሞለኪውላር ፓርትስ ይሰራል አይደል? ለምሳሌ ሹገር ሞለኪውልን ብንመለከት OH ግሩፕ አለው፣ ካርበን ቼን አለው፣ አዘር ግሩፕስ አሉት። ስለዚህ ለምሳሌ OH ግሩፕ የያዙ ሰብስትሬቶችን ብቻ ካታላይዝ የሚያደርግ ኢንዛይም ሌላዎቹ ሞለኪውሎች ምን እንደሆኑ ሳይመለከተው just because OH ግሩፕ ያለበት ሰብስትሬት ስለሆነ ያንን ሰብስትሬት ካታላይዝ የሚያደርጉ ኤንዛይምስ አሉ። ኦኬ ሶ እነዚህ አይነት ኤንዛይሞች ነው ግሩፕ ስፔሲፊሲቲ የምንላቸው። ስፔሲፊክ የሆነ ግሩፕን የያዘ ሰብስትሬት ላይ አክት የሚያደርጉትን ኤንዛይምስ ማለት ነው። ለምሳሌ አልኮሆል ዲሃይድሮጂኔዝ ኤንዛይምን ብናይ ይሄ ኤንዛይም የሚሰራው ምን አይነት ሰብስትሬቶች ላይ ነው? on substrates or molecules that have an OH group ማለት ነው። አልኮል ግሩፕ ያላቸው የያዙ ሞለኪውልስ ላይ ነው አክት የሚያደርገው ማለት ነው። so this could be one example of this group specificity of enzymes. ሌላኛው ደግሞ የኤንዛይም specificity type is the substrate specificity. it's the feature of enzymatic activity where an enzyme acts only on a particular substrate. እዚህ ጋር ደግሞ አንድ ኤንዛይም ሰብስትሬቱን ፒክ የሚያደርገው መርጦ አክት የሚያደርገው በያዘው ቦንድ መርጦ ወይም ደግሞ በያዘው ግሩፕ መርጦ ሳይሆን as a whole as a substrate molecule ፒክ አድርጎት ነው ማለት ነው። ሶ ፓርቲኩላር ሰብስትሬቶች ላይ ብቻ አክት የሚያደርጉ ኤንዛይምስ አሉ ማለት ነው። ሶ ፎር ኤግዛምፕል we could take maltase enzyme. ሶ maltase enzyme ግዴታ ማልቶዝ ሞለኪውል as a whole ሰብስትሬቱ ማልቶዝ ሞለኪውል ካልሆነ ካታላይዝ አያደርገውም ማለት ነው። ኦኬ ሶ this maltose molecule as a substrate መሆኑን ዲቴክት ሲያደርግ ሪኮግናይዝ አድርጎት ለይቶት ሲያቅ መጥቶ እዚህ አክቲቭ ሳይቱ ላይ ባይንድ ያደርግና this maltose molecule ወደ
monosaccharide glucose molecules as a product መቀየር ይችላል ማለት ነው። ሶ ፓርቲኩላር ሰብስትሬትስን ለይተው ለነዛ ለፓርቲኩላር ሰብስትሬትስ ስፔሲፊክ የሆኑ ኤንዛይሞች አሉ። ሶ that's what we call specificity of enzymes. ሌላው is optical specificity. So it's when enzyme act on a substrate optical configuration. ይሄኛው ደግሞ ምንድን ነው የሚሆነው? ኤንዛይም አክት የሚያደርገው ሰብስትሬት ምንን መሰረት አድርጎ ነው? ምንን ለይቶ አውቀውት ነው? ምንን ሪኮግናይዝ አድርጎ ነው? የዛ ሰብስትሬት ኦፕቲካል ኮንፊግሬሽን ወይም ደግሞ ስፓሻል አሬንጅመንቱ እዛ ያ ሞለኪውል የተቀመጠበት አቀማመጥ አለ አይደለ? 3D ዳይሜንሽኑ የሚታይበት ኦኬ ዳት ሞለኪውል የተቀመጠበት አቀማመጥ እሱን መሰረት አድርጎ ነው ማለት ነው ፒኪ የሚሆነው ዳት ኤንዛይም። ሶ ሲምፕሊ ዊ ካን ቴክ አልፋ አሚሌዝ ኤንዛይምን እንደ ምሳሌ መውሰድ እንችላለን። ሶ አልፋ አሚሌዝ ኤንዛይም አክት የሚያደርገው ምን ላይ ነው? ኢት አክትስ ኦን ስታርች ኦኬ። ሶ እዚህ ጋር ግሉኮስ ስታርች which is the alpha 1,4 linked glucose starch እና the beta 1,4 linked glucose starch which is the cellulose እንድናይ ሁለቱ ያላቸው ኦፕቲካል ኮንፊግሬሽን ይለያያል። ኦኬ ኢን አልፋ ግሉኮስ OH ግሩፕ አቀማመጡ ዳውንዋርድ ነው። ኦኬ በስረኛው በኩል ነው አቀማመጡ ያለው። በቤታ 1,4 ሊንክድ ግሉኮስ ላይ ደግሞ ሴሉሎዝ ላይ ደግሞ ብንመለከት OH ግሩፑ የተቀመጠው በላይኛው በኩል ነው። ኢትስ ኖት ዳውንዋርድ ማለት ነው። ኦኬ ስለዚህ እነዚህ ሁለቱ ታይፕስ ኦፍ ግሉኮስ ምን አላቸው? ዲፍረንት ኦፕቲካል ኮንፊግሬሽን አላቸው። በውስጣቸው የያዙት የOH ግሩፕ አቀማመጡ ይለያያል። ስለዚህ አልፋ አሚሌዝ ማንን የትኛውን ሰብስትሬት ብቻ ነው ካታላይዝ ማድረግ የሚችለው? ኦንሊ the starch which is the alpha 1,4 linked glucose ብቻ ነው ማለት ነው ካታላይዝ ማድረግ የሚችለው። that's why the amylase enzyme in humans ዳይጀስት የሚያደርገው ስታርች ብቻ ነው። ሴሉሎዝን እኛ የሰው ልጆች ዳይጀስት ማድረግ አንችልም ማለት መፍጨት አንችልም since we don't have that specific enzyme ለዚህ ለቤታ 1,4 linked glucose which is the cellulose optical configuration ለይቶት ያንን ሰብስትሬት ካታላይዝ ማድረግ የሚችል ኤንዛይም ስለሌለን ማለት ነው። ሶ this could be a good example of this optical specificity. ሶ አሁንም በደንብ አድርጎ ለማስታወስ እንዲረዳን we can take off gloves. የግራና የቀኝ ጓንት ይለያያል አይደለ? የቀኝ ጓንት የቀኝ እጃችን ብቻ ነው ሊገባበት የሚችለው። የግራ ጓንትም እንዲሁም ደግሞ የግራ እጃችን ብቻ ነው ሊገባበት የሚችለው። ስለዚህ ቀኙ ግራ ውስጥ ግራው ቀኝ ውስጥ ፊት አያደርግም አይደለ? ስለዚህ just like that ኤንዛይሞችም they work only on molecules with the correct 3D shape ያላቸው ጋር ማለት ነው። ያ አክት የሚያደርጉበት ሰብስትሬት ሞለኪውል ወይም የያዘው የግሩፕ አቀማመጡ ኦሪየንቴሽኑ 3D ኦሪየንቴሽኑ ኤግዛክትሊ ፊት የሚያደርግ መሆን አለበት። ካለበለዛ this optical specificity ከሌለው ያንን ሰብስትሬት ካታላይዝ ስለማያደርግ ማለት ነው። so that kind of specificity ነው ኦፕቲካል ስፔሲፊሲቲ የምንለው። በስተመጨረሻ የምናየው የኤንዛይም ስፔሲፊሲቲ ታይፕ is cofactor specificity ነው። so it's the enzymatic specificity to the substrate and cofactors ይለናል። so cofactor specificity of an enzyme ምን አይነት ነው? አንዳንድ ኤንዛይሞች ምን ሊሆኑ ይችላሉ? ያለ ኮፋክተርስ ስራቸውን መስራት የማይችሉ ኤንዛይምስ አሉ። ኦኬ so እነዚህ ኮፋክተርስ ለምሳሌ አንድ ሰራተኛ ኤንዛይም ነው አድርገን ብንወስድ ያ ሰራተኛ ደግሞ ያለ እገዛ ስራውን መስራት የማይችል ሊሆን ይችላል አይደለ? ለምሳሌ አትክልት ቆራጭ ያለ ቢላ ወይም ደግሞ ያለ ማጭድ ስራውን ሊሰራ አይችልም። just like that ማጭዱን እንደ ኮፋክተር አድርገን መውሰድ እንችላለን። ኤንዛይሞች ብቻቸውን ሰብስትሬት ላይ አክት ማድረግ ሳይችሉ ሲቀሩ they might need cofactors. እነዚህ ኮፋክተርስ የተለያዩ ሜታል አዮንስ እንደ ዚንክ፣ ማግኔዥየም፣ አይረን የመሳሰሉ ሜታል አዮንስ ሊሆኑ ይችላሉ ወይም ደግሞ other organic molecules ሊሆኑ ይችላሉ እንደ vitamins, okay, and also other coenzymes ሊሆኑ ይችላሉ this cofactors. so እነዚህ cofactors ያግዟቸዋል፣ helpers ናቸው ለኤንዛይምስ helpers ናቸው። አክቲቭ ሳይታቸው ጋር ሰብስትሬት መጥቶ አታች አድርጎ ወደ ፕሮዳክት እንዲቀየር ኤንዛይም ሰብስትሬት ኮምፕሌክስ ተፈጥሮ ወደ ፕሮዳክት እንዲቀየር የሚያግዟቸው። so እንደዚህ አይነት ኤንዛይምስ አሉ ግዴታ ኮፋክተርስ የሚያስፈልጓቸው። for example ካርቦኒክ አንሃይድራይዝ ኤንዛይምን ብንወስድ ያለ ኮፋክተር ዚንክ አየን ሜታል ዚንክ አየን እንደ ኮፋክተር ሳይጠቀም ካርቦን ዳይኦክሳይድ እና ዋተርን ወደ
bicarbonate መቀየር አይችልም። okay, so there are some enzymes that are specific that have got specific cofactors ማለት ነው። እሺ አሁን ደግሞ እስካሁን ያየናቸው ነገሮችን እንደ ክለሳ እንዲያግዘን inquiry activity 3.2 group discussion እንስራ። ሰው ምን ይለናል? discuss the following properties of enzymes ይለናል። የሚከተሉትን የኤንዛይም ባህሪያት ተወያዩባቸው ይላል። so the difference in physical and chemical properties የኤንዛይም ፊዚካል አካላዊና ኬሚካላዊ ባህሪያቶቻቸው ያላቸው ልዩነት አብራሩ ይላል። catalytic ፕሮፐርቲያቸውን፣ specificity ፕሮፐርቲያቸውን፣ reversibility ፕሮፐርቲ፣ pH sensitivity ፕሮፐርቲ እና heat sensitivity ፕሮፐርቲያቸውን ተወያዩባቸው ይላል። so the difference in physical and chemical property of enzymes እና physical property of enzyme እንደናቸው ብለናል። ኢንዛይምስ ያላቸው አካላዊ የሆነ ባህሪያቶቻቸው ናቸው አይደለ? የሚታዩ ያወቃቀራቸው ቅርጽ መለካት የሚችሉ ያወቃቀራቸው ባህሪያትን ነው። ኦኬ without changing their ኬሚካዊ የሆነ ነገራቸውን ሳናይ ግን አካላዊ የሆነ ባህሪያቶቻቸውን ናቸው። ለምሳሌ ኤንዛይምስ ፕሮቲንስ ናቸው ብለናል አይደለ? so their proteins they are soluble in water, they can be crystallized ብለናል። again የዲኔቸር የማድረግ ባህሪ ያላቸው ብለናል። ቅርጻቸው ሊቀየር ይችላል በተለያየ ከኦፕቲመም ቴምፕሬቸራቸው፣ ፒኤቻቸው እና በተለያዩ ኬሚካልስ አማካኝነት ቅርጻቸው ሊቀየር ይችላል። ምክንያቱም ፕሮቲን ነው ብለናል ኢንዛይም። ሶ እነዚህም ፕሮቲን የተሰሩት ከተለያዩ ፔፕታይድ ፖሊፔፕታይድ ቦንድስ ነው። እነዚያ ፖሊፔፕታይድ ቦንዶች መካከል የሚያስተሳስር ቦንድ በተለያዩ ፋክተርስ ምክንያት በሚሰባበሩበት ጊዜ ዲኔቸር ስለሚያደርግ ስለሚቀይር ብለናል። and again they are soluble ብለናል። they dissolve in the water and certain solvents የሚለውን ነገር አይተናል። we have mentioned also colloidal nature እንዳላቸው large molecules እንደሆኑ እና easily through the cellular membrane ሊያልፉ ሊተላለፉ እንደማይችሉ አይተናል። አንዱ ባህሪያቸው ነው፣ ፊዚካል ፕሮፐርቲያቸው ነው። and molecular weighታቸውም ደግሞ large protein molecules እንደሆኑ ከብዙ ፖሊፔፕታይድ ቦንድስ የሚሰሩ ብዙ አሚኖ አሲድስ እንደ ቼን ተቀጣጥለው ከነሱ የተሰራ ስለሆነ large molecule ናቸው ብለናል። and again we have mentioned also they are that biocatalysts property እንዳላቸው ትንሽ የሆነ amount of enzyme they can catalyze large reaction ማለት ነው። ሳይቀየሩ ሳይለወጡ በብዙ ሺህ የሚቆጠሩ ሰብስትሬትስ ላይ አክት አድርገው የተለያዩ ኬሚካሎችን ስፒድ አፕ ማድረግ እንደሚችሉ አይተናል በፊዚካል ፕሮፐርቲያቸው ስር። ሌላኛው ደግሞ ያየነው is about their chemical property አይደለ? ይሄ ደግሞ ኬሚካዊ የሆነ ባህሪያቶቻቸውን ነው። ኦኬ we have said that ከአሚኖ አሲድስ ከፖሊፔፕታይድ ቼን ነው የሚሰሩት ብለናል። እና ስትሮንግ የሆነ ሂት ደግሞ ኬሚካላዊ ስትራክቸራቸውን አወቃቀራቸውን ዲስቶርት ሊያበላሽ እንደሚችልም በዛው ልክ አይተናል ማለት ነው። ከሱ ጋር አያይዘን ኤንዛይም ሴንሲቲቪቲ እንዳላቸው ምንድነው የኤንዛይም አክቲቪቲ ባሉበት የቴምፕሬቸር እና የፒኤች ፋክተር ላይ ዲፔንድ እንደሚያደርግ፣ ስፔሲፊክ እንደሆኑ፣ አክት የሚያደርጉት የስፔሲፊክ የሰብስትሬት አይነት እንደሚለያይ፣ ካታላይዝ የማድረግ ባህሪ እንዳላቸው፣ ስፒድ አፕ ሪያክሽን፣ ሪቨርሲቢሊቲ ባህሪ እንዳላቸው፣ ቦዝ ዌይስ ፎርዋርድም ባክዋርድም ሪያክሽንስ ማለት ነው። አናቦሊክም ካታቦሊክም ሪያክሽኖችን አንደርጎ ማድረግ እንደሚችሉ እንደሚያግዙ እነዚህ አይነት ሪያክሽኖችን እና ደግሞ በህዋሳት አማካኝነት አክቲቬተርስ እና ኢንሂቢተርስም ሬጉሌት እንደሚያደርጓቸው እንደሚቆጣጠሯቸው የኤንዛይማቲክ አክቲቪቲን አይተናል under this chemical property of enzymes. So in such a way we can differentiate the physical and chemical properties of enzymes. again እዚህ ጋር ስለ ካታሊቲክ ፕሮፐርቲያቸው ዲስከስ አድርገናል። ሶ እንዳልነው ኤንዛይምስ አክት አዝ ባዮሎጂካል ካታሊስት በተፈጥሮ የምናገኛቸው ህይወት ያላቸው ህዋሳት ውስጥ የሚገኙ ፕሮቲን ታይፕስ ናቸው። ምን የሚያደርጉ በህዋሳት ውስጥ የሚከሰቱ የተለያዩ አጸግሮቶችን ስፒድ አፕ የሚያደርጉ የሚያፋጥኑ ናቸው። ስፒድ አፕ ኬሚካል ሪያክሽንስ ዊዛውት ቢንግ ፐርማነንትሊ ዩዝድ አፕ ኦር ቼንጅድ ማለት ነው። እነሱ ላይ ምንም አይነት ለውጥ ሳይከሰት ነገር ግን የተለያዩ ሰብስትሬቶች ላይ አክት በማድረግ እነዚህ ሰብስትሬቶች ወደ ፕሮዳክት እንዲቀየሩ ያደርጋል። የኢንዛይም ግን ባለበት ምንም አይነት ለውጥ ሳይከናወንበት ይቆያል ማለት ነው። እንዲህ እያለ የተለያዩ ሰብስትሬቶችን ካታላይዝ እያደረገ ወደ ፕሮዳክት ኮንቨርት ያደርጋል ማለት ነው። አጌን ኤንዛይምስ ስፔሲፊሲቲ ፕሮፐርቲ ያላቸው ብለናል። ስፔሲፊሲቲያቸው ዲፔንድስ ኦን ዲፍረንት ታይፕስ ኦፍ ቲንግስ ብለናል አይደል? በተለያዩ ነገሮች ላይ ዲፔንድ ያደረገ ነው ስፔሲፊሲቲያቸው። ግን አዘ ሆል አክት የሚያደርጉት የራሱ የሆነ
የሰብስትሬት ታይፕ አላቸው ማለት ነው። ስፔሲፊክ የሆነ ሰብስትሬት ላይ ነው እንጂ አንድ ቁልፍ ለሁሉም በር መክፈቻ እንደማይሆነውላ አንድ ኤንዛይምም ለአንድ ለተወሰነ የሰብስትሬት ታይፕ ለአንድ የሰብስትሬት አይነት ላይ ብቻ ነው አክት የሚያደርገው ማለት ነው። ሶ አሚሌዝ ኤንዛይምን ብንወስድ ስታርች ሞለኪውሎች ላይ ነው አክት የሚያደርገው ማለት ነው። ፕሮቲን ላይ አይደለም ወይም ፋትስ ላይ አይደለም። ሶ this is also another property of enzymes. again የኤንዛይም ሪቨርሲቢሊቲ ፕሮፐርቲን ደግሞ አይተናል። ፎርዋርድ እና ባክዋርድ ሪያክሽኖችን አንደርጎ ማድረግ እንደሚችሉ አይደለ? they can go both ways depending on the condition እንደየሁኔታው አንድ ኤንዛይም ብሬክዳውንም ሲንተሳይዝም ማድረግ እንደሚችል ካታቦሊክ ሪያክሽን ነው። ትልቅ ሞለኪውልን ሰባብሮ ወደ ስሞለር ሞለኪውልስ መቀየርና አናቦሊክ ሪያክሽን ደግሞ this smaller molecules አንድ ላይ አድርጎ larger moleculeን የመገንባት ፕሮሰስ ሂደት ነው ብለናል። ስለዚህ this kind of reactionዎች ላይ በሁለቱም መንገድ ሊያግዙ የሚችሉ ናቸው ብለናል። enzymes they have got this reversibility property. again we talked about pH desensitivity property አይደለ? ኤንዛይሞች they work best at a particular pH ኦፕቲመም የሆነ pH አላቸው አይደለ? የአሲዲቲ እና የቤዚክቲ ልኬት ማለት ነው። ሶ ኤንዛይሞች ተስማሚ የሆነ የፒኤች ኮንዲሽን ያስፈልጋቸዋል ስራቸውን በተገቢው መልኩ በፈጣን መልኩ መስራት እንዲችሉ። ለምሳሌ ቱ አሲዲክ ኦር ቱ አልካላይን ኮንዲሽን ከሆነ it can slow down or stop enzyme activity አይደለ? አሁንም ዲኔቸሬሽን ሀፕን እንዲያደርግ ሊያደርግ ስለሚችል ከመጠን ያለፈ አሲዲክ ወይም ደግሞ ቱ አልካላይን ቤዚክ የሆነ ኮንዲሽን ከተፈጠረ ኤንዛይም አክቲቪቲያቸው ሊያቆሙ ይችላሉ ብለናል አይደለ? so for example ፔፕሲን የምንለው ኤንዛይም it works best in acidic stomach okay? በጨጓራችን አሲዲክ በሆነ ኢንቫይሮንመንት ነው በበለጠ መልኩ ስራውን የሚሰራው። ሶ ይሄ ከዚህ ከአሲዲክ ፒኤች የተለየ ፒኤች ከኖረ ይሄ ፔፕሲን በጨጓራችን የሚገኘው ፔፕሲን ኤንዛይም ስራውን በአግባቡ ላይሰራ ይችላል ማለት ነው። ኦኬ ሶ this ፔፕሲን ትራይፕሲን እና ፔፕቲዴዝ የምንላቸው ኤንዛይምስ ፕሮቲንን በጨጓራችን ውስጥ ሆነው ወደ ትናንሽ አሚኖ አሲድስ ለመሰባበር የሚያስችሉ ኤንዛይምስ ናቸው። so again if we see the amylase enzyme it works best near neutral pH in the mouth ማለት ነው። አሚሌዝ ኤንዛይም ባፋችን ውስጥ የሚገኘው እንደም ብንመለከት ምን ላይ ነው? more neutral የሆነ ኢንቫይሮንመንት ላይ ነው ቤስት የሚሰራው ማለት ነው። እንደ ካርቦሃይድሬት ያሉ ስታርቾችን ወደ ግሉኮዝ የሚሰባብርልን ኤንዛይም ባፋችን ውስጥ ያለው ተስማሚው የሆነው ፒኤች it's neutral ማለት ነው in the mouth. so በዚህ መልኩ እንዴት ፒኤች ኤንዛይማቲክ አክቲቪቲን አፌክት እንደሚያደርግ እና this enzymes have got this pH sensitivity የሚለውን ነገር ማየት እንችላለን ማለት ነው። አገን ሌላ ያየነው ነገር ምንድነው? about the heat sensitivity of property of enzymes ነው አይደለ? so we have said that enzymes are proteins so they are sensitive to temperature ማለት ነው። ላሉበት የአካባቢ የሙቀት መጠን they are sensitive again so they work fastest at an optimum temperature ተስማሚ የሆነ የሙቀት መጠን አለ ለነሱ ኦኬ ስፔሲፊካሊ ደግሞ ለሂውማንስ ለህይወት ላለን ለኛ የሰው ልጆች our body temperature normally ስንት ነው? 37 ዲግሪ ሴንቲግሬድ ነው አይደል? so that is the optimum temperature for enzymes ማለት ነው። so too much heat ከኖረ ወይም above 40 ዲግሪ ከ40 እስከ 50 ዲግሪ ሴንቲግሬድ ከገባ የሰውነታችን የሙቀት መጠን በሰውነታችን ውስጥ የሚገኙ በህዋሳቶቻችን ውስጥ የሚገኙ ኤንዛይምስ ዲኔቸር ሊያደርጉ ይችላሉ which means ያላቸው ሼፕ ሊቀየር ይችላል ዲስትሮይድ ሆኖ ሊቀየር ይችላል። እንዳልነው ቦንዶቹ ብሬክዳውን ስለሚያደርጉ ኖርማል የነበረው ሼፕ ዲስቶርትድ ሆኖ ሼፑ ሊቀየር ይችላል። ሶ የዛ አክቲቭ ሳይት ደግሞ ሼፕ መቀየር ሰብስትሬት መጥቶ አታች ማድረግ እንዳይችል ስለሚያደርግ ኤንዛይሙ ስራውን ያቆማል ማለት ነው። ሶ again enzymes are sensitive to heat። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። ኤንዛይምስ ያላቸውን ኬሚካል እና ፊዚካል ፕሮፐርቲስ አካላዊና ኬሚካዊ ባህሪያት በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ 3.2 ስለ functions of enzymes እንዴት አድርገው ነው ስራቸውን የሚተገብሩት ስለሚለው ነገር እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ ዛሬ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።